ሰላም ሰላም እጅጉን የተወደዳችሁና የተከበራችሁ የአሁን ስፖርት አድማጭ ተመልካቾቻችን እንደምን ዋላችሁ። የዕለተ ሮብ የከሳት ስፖርታዊ መረጃዎችን ይዘን ቀርበናል። የአራተኛ ሳምንት የሁለተኛ ቀን የአውሮፓ ቻምፒየንስ ሊግ ጨዋታዎች ዛሬም የሚካሄዱ ነው የሚሆኑት። ዛሬ ከሚደረጉ ጨዋታዎች መካከል እንግዲህ ቼልሲ ከሜዳቸው ውጪ ከቃራባግ ጋር የሚያደርጉት ጨዋታም ይጠበቃል። እንዲሁ ማንቸስተር ሲቲና ቦሩሲያ ዶርትመንድ በኢታድ ስቴዲየም የሚያደርጉት ጨዋታ ሲጠበቅ፣ ባርሴሎና ከሜዳቸው ውጪ ከክለብ ብሩጅ ጋር የሚያደርጉት ጨዋታም ይጠበቃል። ኒውካስል ዩናይትድ አትሌቲኮ ቢልቦን እንዲሁ የሚያስተናግድበት የዛሬ ተጠባቂ ጨዋታዎች ናቸው። ሌሎች ጨዋታዎችንም አሉ እንዲሁ በስፋት የምንመለከት ነው የሚሆነው። ከዜናዎቻችን ባሻገር በስተመጨረሻም ይህንን መረጃ በስፋት እንዲሁ ስለ ጨዋታዎቹ እንዲሁ የምንመለከት ነው የሚሆነው። ከእናንተ የሚጠበቀው ሰብስክራይብ በማድረግ የቤተሰባችን አባል እንዲሆኑ አንጋብዛችኋለን። እንዲሁም ደግሞ የክለብ መረጃዎችን የምናጋራቸውም ይሆናል። ትላንትና እንግዲህ አርሰናል ጥሩ ውጤት በማስመዝገብ እንግዲህ በክሊንሺት ማሸነፉንም ተመልክተንም ነበር። አሰልጣኝ ሚኬል አርቴታ ምን አሉ የሚለውን እንዲሁ እንመለከታለን። በሊቨርፑል በሪያል ማድሪድ በኩል የሚነሱ መረጃዎችን እንዲሁ የምንመለከት ነው የሚሆነው። ሊቨርፑሎች እንግዲህ ማሸነፋቸውን ተከትለው በሜዳቸውና በደጋፊዎች ፊት ከፍተኛ ደስታ ውስጥ መሆናቸው እየተገለጸም ይገኛል። ተጫዋቾቻቸው አሰልጣኙ ሀሳባቸውንም ገልጸዋል። በሪያል ማድሪድ በኩልም ይህ ጨዋታ ከባድ እንደሚሆን ገምተን ነበር ሲሉ ነው እየተገለጸ የሚገኘው። በማንቸስተር ዩናይትድ በኩል እንግዲህ ስፖርቲንግ ዳይሬክተሮቹ እንዲሁም ደግሞ ዋና ሰዎች ስለ ማንቸስተር ዩናይትድ ሀሳባቸውንም ሰጥተዋል። ምን ያሉ የሚለውን በዚህ ፕሮግራም የምታገኙት ነው የሚሆነው። እኛ ቀጥታ ወደ ፕሮግራሞቻችን አለፍን። አሰልጣኝ ሚኬል አርቴታም ይናገራሉ። በጣም ደስተኛ ነኝ ሲሉም ነው የተናገሩት። የመድፈኞቹ ዋና አሰልጣኝ ሚኬል አርቴታ ቡድናቸው ከሜዳቸው ውጪ ባስመዘገበው ድል ደስተኛ መሆናቸውንም ገልጸዋል። በጣም ደስተኛ ነኝ ያሉት አሰልጣኝ ሚኬል አርቴታ ምሽቱ ለኛ ሙሉ ለሙሉ ጥሩ ነገሮች ያሉትም ነበር፣ አንድም ጎል ሳይቆጠርብን 4 ተከታታይ ጨዋታም አሸንፈናል ሲሉም ተደምጧል። እድል ያላገኙ ተጫዋቾች በየጨዋታ ሰዓት ማግኘታቸው ያነሱት አሰልጣኙ ተስፋ ሰጪ እንቅስቃሴ ያየንበት ጨዋታ ነው ሲሉም ነው የገለጹት። መድፈኞቹ በቀጣይ እነማንን ያገኛሉ የሚለውን ስንመለከት እንግሊዝ ፕሪሚየር ሊግ እንግዲህ በሜዳቸው ሰንደርላንድን የሚያስተናግዱበት ጨዋታ ይጠበቃል። አዲስ አዳጊው ሰንደርላንድ በዚህ ዓመት እንግዲህ ከባድ ተፎካካሪ ሆኖ ብቅ ያለ ክለብ መሆኑንም ተመልክተናል። የቀድሞ ክለቡን የሚገጥመው የሰንደርላንዱ ካፕቴን ግራኒት ሻጋ እንግዲህ በተቃራኒው አርሰናል የሚገጥም ይሆናል። ወደ ፍላይ ኤምሬትስ አቅንተው ከዛም በኋላ ከኢንተርናሽናል ብሬክ በኋላ ሁለት ከባባድ ጨዋታም ይጠብቃቸዋል። በእንግሊዝ ፕሪሚየር ሊግ የሰሜን ለንደን ደርቢ ከቶተናም ጋር የሚያደርጉት ጨዋታ ሲጠበቅ፣ በአውሮፓ ቻምፒየንስ ሊግ ደግሞ በዚህ ዓመት 100% የማሸነፍ ሬቲንግ ላይ የሚገኘውን የጀርመኑን ባየር ሙኒክን የሚያስተናግዱበት ጨዋታ ነው ተጠባቂው። ባየር ሙኒክ እንግዲህ ትላንትና ከሜዳቸው ውጪ የአውሮፓ ቻምፒየንስ ሊግ አሸናፊ የሆነውን ፓሪስ ሰን ዠርሜንን ሜዳው ድረስ ሄደው ማሸነፋቸውንም ተመልክተንም ነበር። ይህ ጨዋታ እንግዲህ በርካቶች የተደሰቱበት ወይም ደግሞ የተዝናኑበት ጨዋታ እንደሆነም ገልጸውም ነበር። ባየር ሙኒክ ከሜዳቸው ውጪ በ10 ተጫዋች ነው እንግዲህ 2-1 በሆነ ውጤት አሸንፈው መመለስም የቻሉት። በዚህ ዓመት በአውሮፓ ቻምፒየንስ ሊጉ ያልተሸነፉ እስካሁን ሁለቱ ክለቦች ናቸው። ዛሬ ከሚጫወቱት ክለቦች ውጪ ማለት ነው። አርሰናል እንዲሁም ደግሞ ባየር ሙኒክ አንደኛና ሁለተኛ ደረጃ ላይ የተቀመጡ ክለቦች ናቸው በአውሮፓ ቻምፒየንስ ሊግ። ከኢንተርናሽናል ብሬክ መልስ እንግዲህ እነዚህ ሁለቱ ክለቦች የሚገናኙም ይሆናሉ። ያ ጨዋታ በርካቶቹ ካሁኑ ቅድሚያ ግምታቸውን እየሰጡም ነው የሚገኙት። ከሜዳቸው ውጪ አርሰናል ከቼልሲ ጋር ተጠባቂ መርሃ ግብራቸውን እንዲሁ የሚያካሂዱም ነው የሚሆኑት። ተከታታይ እንግዲህ 4 ጨዋታዎች የሚያደርጉ ሲሆኑ 4ቱም ከባድ ጨዋታ ነው የሚሆንባቸው። የሰንደርላንዱ ሳምንቱ ጨዋታ እንግዲህ ወሳኙ የቅርብ ጨዋታ መሆኑንም ተመልክተን አርሰናል እንግዲህ ተከታታይ 4 ጨዋታዎችን በአውሮፓ ቻምፒየንስ ሊግ ጎል ሳይቆጠርበት ማሸነፋቸውን ተከትሎ ከ122 ዓመታት በኋላ የሊድስ ዩናይትድን ታሪክ መጋራት መቻላቸውን ነው የተመለከትነው። ይህም እንግዲህ ጥሩ ስታቲክስ መሆኑን ነው የተመለከትነው። አሰልጣኝ ሚኬል አርቴታ በዚህ ዓመት በአውሮፓ ቻምፒየንስ ሊግ፣ በእንግሊዝ ፕሪሚየር ሊግ፣ በኤፍኤ ካፕ እንዲሁም በካራባኦ ከሚጠበቁ ዋነኛ ክለቦች መካከል ግንባር ቀደም እንደሆኑም ይታወቃሉ። አሰልጣኝ ሚኬል አርቴታ በእንግሊዝ ፕሪሚየር ሊግ ያለፉትን 3 ተከታታይ ዓመታት በሁለተኛ ደረጃነት ማጠናቀቃቸውን ተከትሎ በዚህ ዓመት ወሳኙን የእንግሊዝ ፕሪሚየር ሊግ ለማሳካት እንግዲህ ከጫፍ ለመድረስ ብዙ ሙከራዎችን የሚያደርጉበት ዓመት እንደሆኑም ገልጸዋል። በዚህ ዓመት ዋንጫና ዋንጫ ብቻ ነው የምናስበው ሲሉ የገለጹ ሲሆን የአውሮፓ ቻምፒየንስ ሊግ እንዲሁም ደግሞ ሌሎች ዋንጫዎችንም ለማንሳት ከፍተኛ ፍላጎት መኖሩን እንዲሁ አሰልጣኙም እየገለጹም ይገኛሉ። አርሰናል በዚህ ዓመት የቱን ያሳካል የሚለውን በስተመጨረሻም የምንመለከት ነው የሚሆነው።
ቶተናም ተጫዋቹን እያጣለም ተብሏል። የለንደኑ ክለብ ቶተናም ሆትስፐር በመጪው ቅዳሜ ከማንቸስተር ዩናይትድ ጋር የሚያደርገውን የወሳኝ መርሃ ግብር ወሳኝ ተጫዋቹን እንደማያገኝ ነው የተገለጸው። የ19 ዓመቱ አማካይ ሉካስ በርቫል ክለቡ ቶተናም ባሳለፍነው ሳምንት ከቼልሲ ጋር ባደረገው ጨዋታ ጉዳት አስተናግዶ ከሜዳ በመውጣቱ የሚዘነጋ ጉዳይም አይደለም። ከበርግቫል በተጨማሪ ዴቪድ ስፔንስ እንዲሁም ደግሞ መሐመድ ቅዱስ ለቅዳሜው ጨዋታ ከተጠባባቂ ወንበር ተነስተው የመጫወት እድል እንዳላቸው የተመለከቱ ሲሆን ምናልባትም ጨዋታ ላይ ምን የማይገኙበት እድል እንዳለ ነው የተገለጸው። ይህም ለማንቸስተር ዩናይትድ ጥሩ ዜና መሆኑን እንዲሁ እየተመለከተን እንገኛለን። ማንቸስተር ዩናይትድ ቀጣይ ጨዋታቸውን እንግዲህ ከቶተናም ጋር ያደርጋሉ። ይህም ጨዋታ በበርካቶቹ የሚጠበቅም ይሆናል። ጄሰን ዊልኮክ የተለያዩ ሀሳቦችንም አንስተው ነበር። ቤንያሚን ሴስኮ ወደፊት አስደናቂ ተጫዋች እንደሚሆን አልጠራጠርም ሲሉ ተናግሯል። በዩናይትድ ቤት የዘጠኝ ቁጥር ተጫዋች መሆን ጫናም ከባድ ነው ሲሉም ገልጸዋል። አንዳንድ ጊዜ ማቲያስ ኩኛ እንዲሁም ደግሞ ብሪያን ምቤሞ ብዙ ምስጋና እያገኙ እንደሆነ እመለከታለሁ ሲሉ የተገለጸ ሲሆን ነገር ግን ቤንያሚን ሴስኮ የሚያደርጋቸው ሩጫዎች ማቲያስ ኩኛ እንዲሁም ደግሞ ብሪያን ምቤሞን እየረዳቸው መሆኑን መዘንጋት የለብንም ሲሉም ተናግሯል። በክረምቱ ያስፈረምናቸው አራቱም ተጫዋቾቻችን ጥሩ እየሰሩ ይገኛሉ። እነርሱ ምርጥ ተሰጥኦ ያላቸው ተጫዋቾች ናቸው ሲሉ ስለ አራቱም ማለትም ከበረኛ ጀምሮ ሴኔ ሎመንስ፣ ማቲያስ ኩኛ፣ ብሪያን ምቤሞ እንዲሁም ቤንያሚን ሴስኮን አንስተውም ገልጿል። በዚህ ዓመት እንግዲህ ጥሩ እንቅስቃሴ እያደረጉ የሚገኙ ተጫዋቾችም ናቸው። ከማንቸስተር ዩናይትድ መልማዮች አንዱ የሆነው ቶኒ ኮተን ሴኔ ላመንስ በራዳራችን ውስጥ ያስገባ ነው ከዛሬ 12 ወራት በፊት አስቀድሞ ነበር ሲል ይገልጻል። እሱ ሁልጊዜም ላመንስ ለኛ እጅጉን ጥሩ ፈራሚ ይሆናል ይለኝም ነበር። እናም ላመንስ በማንቸስተር ዩናይትድ ቤት አስደናቂ አጀማመር አሳይተዋል ሲሉ ነው ጄሰን ዊልኮክ እየገለጹ የሚገኙት። በአሁኑ ሰዓት ላይ ወይ ማለትም በክረምት አይደለም ይህን ተጫዋች ማየት የጀመርነው ከአንድ ዓመታት በፊትም ነበር። ይህንንም እንዲሁ ማሳካተም ችሏል። በማንቸስተር ዩናይትድ ቤትም ጥሩ እያመላከተን ይገኛል ሲል ነው የገለጸው። የማንቸስተር ዩናይትድ ስፖርቲንግ ዳይሬክተር ጄሰን ዊልኮክ የማንቸስተር ዩናይትድ የምልመላ ሂደት ከቀድሞ የተለየ መሆኑን እንዲሁም ደግሞ የአሰራር ሂደቱን አብራርቷል። የ2024 የክረምት የዝውውር መስኮት ከዚህኛው አንጻር እጅግ የተመሰቃቀለ ነበር ሲሉ ነው የገለጹት። የዘንድሮ ግን በጣም የተረጋጋና ጥሩ የሚባል ነው ሲሉ የገለጹ ሲሆን በዚህኛው የዝውውር መስኮት እቅዳችንን እናውቅም ነበር። ማንቸስተር ዩናይትድ የሚያስፈልጋቸውን ተጫዋቾች አስቀድሞን ለይተንም ነበር ሲሉም ይገልጻሉ። የራሳችንን ዝርዝሮችም ነበሩን። ሜዳችን የትኞቹንም ክፍሎች ማሻሻል እንዳለብን ጠንቅቀም እናውቅም ነበር። እኔ አሰልጣኝ ሩበን አሞሪም በስር ያሉ የተለያዩ አካላትን ጨምሮ ተከታታይ ሰዎችን እናደርግ ነበር ሲሉም ነው የገለጹት። የምንፈልጋቸውን ተጫዋቾች ባህሪያት ፕሮፋይል በተመለከተ እጅግ ግልጽ በሆነ መልኩ እናነጋግራለን ሲሉም እንዲሁም ገልጿል። በመጀመሪያው ከእኔና ከአሰልጣኝ ሩበን አሞሪም ይወጣል፣ በመቀጠል ክሪስ ጋር እየደርሳል ሲሉም ገልጿል። በእነዚህ ሂደቶች ውስጥ ስለሚያስፈልጉን ተጫዋቾች ባህሪያት በርካታ ክርክርና ውይይትም አድርገናል ሲሉም ገልጿል። ከዚያም የመልማይ አባላቶችን ወደ ገበያው ይወጣሉ። ይህም አሰራር ከቀድሞ አንጻር በእጅጉ የተቀናጀ አቀራረብ ነው ሲሉም ገልጿል። አንድ ተጫዋች ስናስፈርም በሂደቱ ውስጥ እጅጉን በርካታ ሰዎችም ይሳተፋሉ። የቁጥራዊ መረጃዎች ቡድን በሂደቱ ውስጥ ተሳታፊም ናቸው። ከዚህም ትኩረታችንን በተወሰኑ ተጫዋቾች ላይ ብቻ እናደርጋለን ሲሉም ገልጾም ነበር። ወደ መጨረሻው እየተጠጋን ስንሄድ በተመረጡ ተጫዋቾች ዙሪያ ከመጋረጃ ጀርባ ያለውን ነገር ምርመራም እናደርጋለን። በተለይ ለነዚህ አሰራር ማቲያስ ኩኛ እንዲሁም ብሪያን ምቤሞ ጥሩ ማሳያም ናቸው ገልጿ ሲሉም ነው የገለጹት። ወዲያው ቡድኑን ተቀላቅለው መጫወት የሚችሉ ለመላመድ ጊዜ የማይወስድባቸው ተጫዋቾች ያስፈልገንም ነበር። እነሱን መርጠናለም ሲሉ እንዲሁም ጄሰን ዊልኮክስም ገልጿል። ማንቸስተር ዩናይትድ በአሁኑ ሰዓት ላይ ብዙ ጥሩ ለውጦችን እያሳየም ይገኛል። በጥር የዝውውር መስኮት ማን ይፈርም ወይም ደግሞ ምን ማድረግ እንዳለብን እኛ በውስጥ የምንነጋገር ይሆናል። ይህንንም እንዲሁ የምትመለከቱት ይሆናል። ነገር ግን ማንቸስተር ዩናይትድ በአሁኑ ሰዓት ላይ በአሰራራቸው ደረጃ እጅግ በጣም የተሻሻለ እንደሆንን ልናመላክት ይገባል ሲሉም ነው እንዲሁ በሰፊው የገለጹት። አሌሃንድሮ ጋርናቾ ህይወቱን በቼልሲ በደንብ እየተላመደ እንደሆነ ተገልጿል። የመጀመሪያዎቹ ጨዋታዎችን ጨምሮ በሜዳም ሆነ ከሜዳ ውጪ በፍጥነት እየተላመደ መሆኑን ነው እንዲሁ ሳሙኤል ኮክ ይዞት የወጣው መረጃ የሚያሳየው። ጋርናቾ ባለው አቅም እንዲሁም ደግሞ ሙያ ስነ ምግባሩ ክለቡን አስገርሟል። የቼልሲ ሰራተኞች በስልጠና ላይ ባለው አመለካከት እንዲሁም ጽናት ተደንቋል ሲሉ እንዲሁ ሳሙኤል ኮክ ለክለቡ ቅርብ የሆነውን መረጃ ይዞት መውጣትም ችሏል። ከማንቸስተር ዩናይትድ ከወጣ በኋላ እንግዲህ ከቤንችነት እየተነሳ ጥሩ እንቅስቃሴ እያደረገም ይገኛል። አንድ ጎልም ማስቆጠሩ የሚዘነጋ ጉዳይም አይደለም።
ፔፕ ጋርዲዮላ ይናገራሉ። እንደ ሃላንድ አይነት ትሁት ኮከብ እየለም ሲሉ ነው የተናገሩት። የማንቸስተር ሲቲው አሰልጣኝ ፔፕ ጋርዲዮላ ኤርሊንግ ብሮት ሃላንድ ለቡድኑ እያደረገ በሚገኘው ነገር መደሰታቸውንም ገልጸዋል። ፔፕ ጋርዲዮላ ሲናገሩም እንደ ኤርሊንግ ብሮት ሃላንድ ትሁት የሆነ በዓለም አቀፍ ደረጃ የሚነሳ ኮከብ ተጫዋች የለም ሲሉም ገልጸዋል። ሃላንድ የቡድኑ ጥቅም ያስጨንቀዋል ሲሉም ገልጸዋል። ጎሎችን ያስቆጥራል፣ ነገር ግን በተመሳሳይ ሰዓት ትኩረቱ ቡድኑ ላይ ነው ሲሉም ገልጸዋል። ስለ ውድድር አመቱ ያነሱት አሰልጣኙ ወሳኝ ምዕራፍ ላይ እንገኛለን፣ ከቀጣዩ የብሔራዊ ቡድን እረፍት በኋላ እብደቱ ይጀምራል ሲሉም ነው እንዲሁ ስለ ፕሪሚየር ሊግም ያነሱት። በአሁኑ ሰዓት ላይ ጥሩ አጀማመር ባናሳይም አካሄዳችን ግን ወደ ጥሩነት እንደሚለወጥ ተስፋ እናደርጋለን ሲሉ መግለጻቸውንም እንዲሁ ተመለከትን። ስለ ትላንትና ጨዋታዎች አንዳንድ ሀሳቦችን እናንሳ። ትላንትና እንግዲህ ሪያል ማድሪድ ከሜዳቸው ውጪ ወደ እንግሊዝ አንፊልድ አንቀንተው ያደረጉትን ጨዋታ 1-0 በሆነ ውጤት በሊቨርፑል መሸነፋቸውን ተመልክተንም ነበር። ዲያሮ ዋስ እንግዲህ በዚህ ተያይዞ አንድ መረጃን ይዞ መውጣትም ችሏል። ቲቦት ኮርቷ በጨዋታው ምርጥ ብቃቱን አሳየ ማለት ለሪያል ማድሪድ መጥፎ ዜና ነው ሲል ነው የገለጸው። ቲቦት ኮርቷ አስደናቂ ብቃት ነበረው፣ ነገር ግን ብቃቱን በሪያል ማድሪድ ቤት የሚሸፍናቸው ብዙ የመከላከል ክፍተቶች አሉ ሲል ነው የሚገልጸው። ቡድኑ እሱ ላይ በጣም ጥገኛም ያደርገዋል። ግብ ጠባቂዎች በየጨዋታው አንጸባራቂ ፐርፎርማንስ ባሳዩ ቁጥር ቡድኑ ላይ ያለው አደጋም በዛው ልክ እየጨመረ ይሆናል ሲል ነው እየገለጸ የሚገኘው። ትላንትና እንግዲህ ሪያል ማድሪድ ከሜዳቸው ውጪ ባደረጉት ጨዋታ ቲቦት ኮርቷ 8 ኳሶችን መመለስም ችሏል። ይህም እንግዲህ ድንቅ ብቃቱን ያሳየበት ሌላኛው ጨዋታ መሆኑ ነው የተመለከትነው። ነገር ግን ይህ ቁጥራዊ መረጃዎች እንግዲህ በሪያል ማድሪድ የመከላከል አቅም ላይ ምን ያህል ጫና እንዳለ የሚያሳይ ነው ሲል ዲያሮ አስ እየዘገበም ይገኛል። ሪያል ማድሪዶች አሁንም ቢሆን በመከላከሉ አቅም ላይ እጅግ በጣም መሻሻል ይጠበቅባቸዋል። ይህን ነገር ያሳየናል እንጂ ቲቦት ኮርቷ ጥሩ መሆኑ እንደ ቲም ጥሩ ያደርገዋል ማለት አይደለም። ሪያል ማድሪድ ብዙ ችግሮችን በአሁኑ ሰዓት ላይ መመልከት አለበት ሲል ለሪያል ማድሪድ ቅርብ የሆነው ዲያሮ አስ ያስነበበውን መረጃም ተመለከትን። ማካሊስተር ከትላንትናው ጨዋታ በኋላ እንግዲህ ዛሬ ማሸነፍ ይገባን ነበር ሲል ስለ ትናንትናው ጨዋታ ሀሳቡንም ሰጥቷል። የሊቨርፑል ተጫዋች ማካሊስተር ቡድናቸው ትላንትና ከሪያል ማድሪድ የተሻለ እንደነበር ከጨዋታው በኋላም ተናግሯል። ሜዳ ላይ እኛ የተሻለን ነበርን፣ ዛሬ ድሉ ይገባናል ሲል ማካሊስተር ስለ ትናንቱ ጨዋታ አስተያየቱንም ሰጥቷል። ስለ ቲቦት ኮርቷ ያነሳው ማካሊስተር ኮርቷ አስደናቂ ግብ ጠባቂ ነው፣ የተወሰኑ ሙከራዎችን አድኖብናል ሲልም ገልጿል። ከጠንካራ ቡድን ጋር ጥሩ ጨዋታ ነበረን፣ አስፈላጊ ድል ነበር፣ ምንም ትርጉም የለውም፣ በዚሁ መቀጠል እንዲህ ደግሞ በራስ መተማመን ማዳበር አለብን ሲል ጎሉን ያስቆጠረው አሌክሲ ማካሊስተርም ተናግሯል። ማካሊስተር በጨዋታው የጨዋታው ኮከብ ተብሎ መመረጥም ችሎ የነበረም ተጫዋች ነው። ፌዴ ቫልቬርዴም ሲናገር በቆሙ ኳስ ጉድ ሰርተውናል ሲል ነበር ስለ ትላንትናው ጨዋታም ያነሳው። የሪያል ማድሪድ ተጫዋች ፌዴ ቫልቬርዴ ከጨዋታው በኋላ አንፊልድ በጣም አስቸጋሪ እንዲሁም ውስብስብ ስቴዲየም ነው ሲልም ነው የገለጸው። እድሎች ነበሩ፣ ነገር ግን በስተመጨረሻ በቆሙ ኳሶች ተሸንፈናል ያለው ፌዴ ቫልቬርዴ የቆሙ ኳስን ሲገጥመን በተሻለ መከላከልም አለብንም ሲል ገልጿል። አክሎም ሽንፈቱ ለኛ ትልቅ ጉዳት ነው፣ ነገር ግን በማድሪድ ደርቢ እንደደረግነው ወደፊት መጓዝ አለብንም ሲል የቡድኑ ግብ ጠባቂ ቲቦት ኮርቷ በበኩሉ የሰራናቸው አብዛኞቹ ስህተቶች አላስፈላጊ ነበሩ፣ እውነታው ይህ ነው ሲል ነው በአጭሩ መግለጽም የቻለው። የሊቨርፑል ካፒቴን ቨርጂል ቫን ዳይክም ሲናገር የማድሪድን ጥንካሬ እናውቅ ነበር ሲል ነው እንዲሁ መግለጽም የቻለው። ሪያል ማድሪድ ጥራት ያለው ጥንካሬያቸው እናውቅም ነበር፣ በሁሉም ነገር ፍጹም መሆንም ነበረብን፣ በእያንዳንዱ ደቂቃ ጥሩ ተንቀሳቅሰናል ሲል ቨርጂል ቫን ዳይክም ተናግሯል። ከአሌክሳንደር አርኖልድ ጋር የመነጋገር እቅድ ይኖረው እንደሆነ ተጠይቆም ነበር። ከጨዋታው በኋላ እቅድ የለኝም በማለትም ነው የመለሰው። ስለ ቲቦት ኮርቷ ያነሳው ቨርጂል ቫን ዳይክ እሱ ግሩም ግብ ጠባቂ ነው፣ የፓሪሲውን ፍጻሜ አስታውሶኛል፣ ነገር ግን መፍትሄ ማግኘት ችለናል ሲልም ነው እንዲሁ መግለጽም የቻለው። ከጨዋታው በኋላ የሪያል ማድሪድ አሰልጣኝ የሆነው ዣቪ አሎንሶም ሲናገሩ ቡድኑን አልወቅሰውም፣ በጥሩ ሁኔታ ተፎካክረናል ሲልም ገልጿል። የሪያል ማድሪዱ ዋና አሰልጣኝ የሆኑት ዣቪ አሎንሶ ከሽንፈቱ በኋላ ቡድኔ አልወቅሰውም ሲሉ እንዲሁም ገልጿል። ቡድኔን ለምንም ነገር አልወቅሰውም ያሉት አሰልጣኙ ሞክረናል፣ ዛሬ በጥሩ ሁኔታ ተፎካክረናል ሲሉም እንዲሁ ገልጿል። ጨዋታው በጣም የተቀራረበ ነው ሲሉ ያስረዱት አሰልጣኝ ዣቪ አሎንሶ በሁለተኛው አጋማሽ ብዙ የቆሙ ኳስ አግኝተዋል፣ ሊቨርፑል ደግሞ በዚህ የተዋጣለት ነው ሲሉም ገልጿል። ብዙ አይነት ሽንፈቶች አሉ፣ የዛሬው ሽንፈት በአትሌቲኮ ማድሪድ የደረሰብን የ5-2 ሽንፈት አይነት አይደለም ሲሉም ነው እንዲሁ የገለጹት። አሰልጣኝ አርኔ ስሎትም ሲናገሩ ማሸነፍ ከፈለጋችሁ ኪሊያን ምባፔ እንዲሁም ደግሞ ቪኒሲየስ ጁኒየር ላይ አተኩሩስ ብዬም ነበር ሲሉም ገልጿል። የሊቨርፑል ዋና አሰልጣኝ አርኔ ስሎት ከድሉ በኋላ በጣም ደስ ብሎኛል፣ ከባድ ሳምንት ነበር ያሳለፍነው በማለትም ገልጿል። በዚህ አመት አንድ ጨዋታ ከተሸነፍነው ሪያል ማድሪድ ጋር አስደናቂ አቋም አሳይተናል፣ ከጨዋታ የበለጠ ማድረግም እንችልም ነበር ሲል እንዲሁ የገለጹ ሲሆን አሰልጣኙ ለተጫዋቹ ሪያል ማድሪድ ዘንድሮ 26 የላሊጋ
ጎል ማስቆጠሩን እንዲሁም ደግሞ 24ቱ የኪሊያን ምባፔ እንዲሁም ደግሞ ቪኒሲየስ ተሳትፎ እንዳለበትም እንዲሁ አስታውሰንም ነበር ሲሉም ገልጸዋል። ስለዚህ ጨዋታውን ማሸነፍ ከፈለጋችሁ ምባፔ እንዲሁም ደግሞ ቪኒሲየስ ጎል እንዲያስቆጥሩ ብቻ አታድርጉ ሲሉ እንዲሁ መናገራቸውን ነው የተገለጸው። ትሬንት አሌክሳንደር አርኖልድ ትላንትና በጨዋታው ላይ መሳተፉን ተከትሎ እንግዲህ ትላንትና በርካታ ተቃውሞችም ደርሶበትም ነበር። ይህ ተጫዋች ከሪያል ማድሪድ በሊቨርፑል ቤት ያደገ ከአካዳሚ ጀምሮ እስከ ዋናው ቡድን እንግዲህ ብዙ ተጽዕኖ የፈጠረ ተጫዋችም ነው። ትላንትና ግን ከፍተኛ ትችት የደረሰበት ተጫዋች እንደሆነም ተመለከትን። ትላንትና ሊቨርፑል ሪያል ማድሪድን በማሸነፍ አስገራሚ ድልም ተቀናጅቷል። በዓለም ዙሪያ የሚገኙ የእግር ኳስ አፍቃሪዎች በጉጉት ሲጠብቁት የነበረው ሊቨርፑል እንዲሁም ደግሞ የሪያል ማድሪድ ጨዋታ እጅግ አስደሳች እንዲሁም ያልተጠበቁ ክስተቶች የታዩበትም ነበር። አሌክሲ ማካሊስተር 61ኛው ደቂቃ ላይ ያስቆጠራት ብቸኛ ጎል ሊቨርፑልን አሸናፊም አድርጋለች። ብዙዎቹ ሊቨርፑልን ያሸንፋል ብለው ባልጠበቁበት ሁኔታ ቀያዮቹ ሙሉ በሙሉ የበላይነትን በመቆጣጠር ድልንም ተቀናጅቷል። በተለይም ምኞታቸው የሰመረላቸው የሊቨርፑል ደጋፊዎች ይህንን ውጤት በደስታ ተቀብለውታል። ለሌሎቹም ቅዠት ሆኖባቸውም ነበር። በጨዋታው ላይ ከታዩ ድንቅ አጋጣሚዎች መካከል ኮነር ብላድሊ ከቪኒሲየስ ጋር እንዲሁም ምባፔ የበለጠ ፈጣን መሆኑ የታየበትም ጨዋታም ነበር። ሪያን ግራቨንበርች በትክክለኛው በተከላካይ አማካይ ቦታ ላይ ሲጫወት ለሊቨርፑል ምን ያህል ጠቃሚ እንደሆነ ያየበት እንዲሁም ደግሞ ፍሎሪያን ቪርትስ በግራ መስመር ላይ ተሰልፎ ያሳየው የሚደነቅ ብቃትም ሳይረሳም ማለት ነው። እጅግ ውቡን ሊቨርፑል በእነዚህ አጋጣሚዎች በትላንትናው ዕለትም ተመልክተን ነበር። ከግብ ጠባቂው እስከ አጥቂው ድረስ ሁሉም የሊቨርፑል ተጫዋቾች በሚገርም ሁኔታ ጥሩ እንቅስቃሴ አሳይተዋል። ይሁን እንጂ አሁን ላይ ከዚህ ቀደምም ስንል እንደነበረው ሊቨርፑል የግብ እድሎችን በአግባቡ መጠቀም ላይ መስራትም ይጠበቅበታል። የሊቨርፑል አሰልጣኝ የሆኑት አሰልጣኝ አርነ ስሎት ከዚህ በፊት ስለ ቡድናቸው አዲስ ፈራሚዎች ያላቸውን እምነት ሲገልጹ አዲስ ፈራሚዎቻችን በቡድኑ ውስጥ ትልቅ ለውጥ ያመጣሉ ብዬ አምናለሁ። ያላቸውን ችሎታ እንዲሁም ደግሞ ተነሳሽነት እያየን እንገኛለን። ወደፊትም የተሻለ ነገር እንደሚያሳዩን እርግጠኛ ነን ብለውም ነበር አሰልጣኝ አርነ ስሎት። በተጨማሪ ምሽት ላይ እንዳሉትም በጣም አስቸጋሪ ሳምንትም ነበር። ብዙ ከሜዳ ውጭ ጨዋታዎችም ከባድም ነበሩ። ለሪያል ማድሪዶች እንዲሁ ተመሳሳይም ነበር ሲሉ የገለጹት። ታላቅ አፈጻጸም ከዚህ በላይ ተጨማሪ ግቦችም ሊኖሩ እየችሉ ነበርም ሲሉ እንዲሁ ገልጾም ነበር። ቲቦት ኮርቷ ምርጥ ብቃትም ነበረው። እጅግ በጣም ጥሩ እንቅስቃሴም አድርጓል። ሪያል ማድሪዶች ዘንድሮ 26 ግቦችን በላሊጋው አስቆጥሯል። እናም አብዛኞቹ የተቆጠሩት በኪሊያን ምባፔ እንዲሁም ቪኒሲየስ ጁኒየርም ነበር። ጨዋታውን ማሸነፍ ከፈለጋችሁ ሁለቱን ተጫዋቾች ያዟቸው ብለው መናገራቸው ትክክል እንደነበር ነው እንዲሁ በጨዋታው ላይ የተነሳው። ይህንንም ተከትሎ እንግዲህ ሊቨርፑሎች በትላንትናው ዕለት ሙሉ የጨዋታ የበላይነትን ይዘው ማሸነፋቸውን ተከትሎ በርካቶቹ እንዲሁ አድናቆታቸውን ለነሱ ሲገልጹም አምሽተዋል። ዛሬም የአውሮፓ ቻምፒየንስ ሊግ የአራተኛ ቀን ጨዋታዎች ቀጥለው የሚካሄዱ ነው የሚሆኑት። ከነዚህ መካከል እንግዲህ የሚደረጉ ጨዋታዎችን ስንመለከት ከምሽት 2:45 እስከ ምሽት 5 ሰዓት ላይ የሚጀምሩ ጨዋታዎች አሉ። ምሽት 2:45 ላይ ቃራባግ የእንግሊዙን ቼልሲን የሚያስተናግድበት ጨዋታ ይጠበቃል። እንዲሁ ፓፎስ ከቪያሪያል ጋር የሚያደርጉት የምሽት 2:45 ጨዋታ ነው። ቼልሲ ከሜዳቸው ውጪ ነው የዛሬውን ጨዋታቸውን የሚያደርጉት። የመጀመሪያን ጨዋታ ከተሸነፉ በኋላ ተከታታይ 2 ድል ማስመዝገብም ችለው ነበር የኤንዞ ማሬስካው ቼልሲ። በተቃራኒው ቃራባግን ደግሞ ስንመለከት 2 ጨዋታዎችን ተከታታይ ያሸነፈ ሲሆን ሶስተኛ ሳምንቱን ግን መሸነፉንም እንዲሁ በሲቪያ ተመልክተንም ነበር። ዛሬ በሜዳቸውና በደጋፊዎቹ ፊት ነው እንግዲህ ቼልሲን የሚያስተናግድ የሚሆነው። እነዚህ ሁለቱ ክለቦች በታሪክ 2 ጊዜ መገናኘትም ችሏል። ሁለቱንም ቼልሲ ነው ማሸነፍም የቻለው። ለመጨረሻ ጊዜ በ2017 ነበር እንግዲህ መገናኘትም የቻሉት። ቼልሲ በዛ ጨዋታ ላይ 4-0 በሆነ ሰፊ ውጤት ማሸነፍም ችሎ ነበር። ዛሬ እንግዲህ ከሜዳቸው ውጪ የሚያደርጉት የአውሮፓ ቻምፒየንስ ሊግ ጨዋታ ተጠባቂ ነው። ኮል ፓልመር፣ ቤድዋን ባዲያሼል እንዲሁም ደግሞ ሌቪ ኮልዊል በጨዋታ ላይ ላይገኙበት የሚችሉበት እድልም አለ። ኮል ፓልመር በሰሞኑ ጉዳት ላይ እንግዲህ እስካሁን አለመመለሱ ቲሙን ምን ያህል እንደጎዳው እንዲሁ እያመላከተንም ይገኛል። በቼልሲ በኩል ማርክ ጉዩ እንዲሁም ደግሞ ኤንዞ ፈርናንዴዝ፣ ሞይሴስ ካይሴዶ እና ኮል ፓልመር አንዳንድ ጎሎች ያስቆጠሩ ተጫዋቾች ናቸው በአውሮፓ ቻምፒየንስ ሊጉ። ዛሬም ከነዚህ ተጫዋቾች መካከል እንግዲህ ማርክ ጉዩ፣ ኤንዞ ፈርናንዴዝ የሚጠበቁ ተጫዋቾች ናቸው። በአጥቂ መስመሩ ላይ ሞይሴስ ካይሴዶ የመከላከል እንዲሁም ደግሞ ያው ቦል ፖዚሽን ቁጥጥሩን እንግዲህ የሚቆጣጠር ተጫዋች ተብሎም ይጠበቃል። ዛሬ ቼልሲ ከሜዳቸው ውጪ የሚያደርጉት ሌላኛውን ፈተና እንግዲህ ያሸንፉ ይሆን ወይስ ደግሞ የሚሸነፉ ይሆን እሱን የምንመለከት ይሆናል። ምሽት 5 ሰዓት ላይ ከሚጠበቁ ጨዋታዎች መካከል በኢታድ ስቴዲየም በማንቸስተር ከተማ ማንቸስተር ሲቲ ከቦርሲያ ዶርትመንድ ጋር የሚያደርጉት ተጠባቂ ጨዋታ ነው። ቦርሲያ ዶርትመንድ ከጀርመን ወደ እንግሊዝ መጥቶ እንግዲህ ማንቸስተር ሌላኛውን ከተማ ተቀናቃኝ የሆነውን እንግዲህ ማንቸስተር ሲቲን የሚገጥመም ነው የሚሆነው። ውሃ ሰማያዊዎቹን እንግዲህ ዛሬ የሚያደርጉት ጨዋታ የሚጠበቅ ይሆናል። በአሰልጣኝ
ፔፕ ጋርዲዮላ እየተመሩ የዛሬውን ጨዋታ ያሸንፋሉ ተብሎ ቅድሚያ ግምትም ተሰጥቷቸዋል። እነዚህ ሁለቱ ክለቦች ማለትም ማንቸስተር ሲቲም ቦሩሲያ ዶርትመንድም በአውሮፓ ቻምፒየንስ ሊግ 3 ጨዋታዎችን ያደረጉ ሲሆን 2 ጨዋታዎችን አሸንፈው አንድ ጨዋታ አቻ መውጣት ችለውም ነበር። የቦሩሲያ ዶርትመንድ እንዲሁም ደግሞ የጁቬንቱስ ጨዋታ ከሜዳቸው ውጪ በጣሊያን የተደረገው የመጀመሪያ ሳምንት መርሃ ግብር በርካቶቻችን እናስታውሳለን። ሁለቱም ክለቦች እንግዲህ አራታቸው የወጡበት 8 ጎሎች የተቆጠረበትን ጨዋታ፣ በተቃራኒው ደግሞ ማንቸስተር ሲቲን ስንመለከት ከሜዳቸው ውጪ 2 አቻ የወጡ ጨዋታ በርካቶቹ ያስታውሳሉ። በተለይም ማንቸስተር ሲቲ አሸነፈ ተብሎ ሲጠበቅ በስተመጨረሻ በተቆጠረባቸው ጎሎች እንግዲህ አቻ መውጣት ችለውም ነበር። በዛሬው ጨዋታ ላይ እንግዲህ ያሸንፋሉ ተብሎ ቅድሚያ ግምት ተሰጥቷቸዋል። አሰልጣኝ ፔፕ ጋርዲዮላ በማንቸስተር ሲቲ ቤት እነዚህ ሁለቱ ክለቦች በታሪካቸው ለ10ኛ ጊዜ የሚገናኙ ሲሆን 3-3 ተሸናንፏል። 3ቱን ደግሞ ባቻ ውጤት ነው ማጠናቀቅም የቻሉት። ለመጨረሻ ጊዜ በተገናኙበት ጊዜ 0-0 በሆነ ውጤት ነበር ማጠናቀቅም የቻሉት። በጀርመን ነበር የመጨረሻው ጨዋታ መደረግም የቻለው። እሱም በአውሮፓ ቻምፒየንስ ሊግ የግሩፕ ስቴጅ ላይ ነበር በ2022 በሜዳቸውና በደጋፊዎች ፊት ማለትም በኢታድ ስቴዲየም በተደረገ ጨዋታ ግን ማንቸስተር ሲቲ 2-1 ማሸነፉን እንዲሁ እናስታውሳለን። ጆን ስቶንስ እንዲሁም ኤርሊንግ ብሮት ሃላንድ ነበር ጎሎቹን ማስቆጠር የቻሉት። የቦሩሲያ ዶርትመንድን የመጀመሪያ ወይም ደግሞ ብቸኛዋን ጎል ለቦሩሲያ ዶርትመንድ ጁድ ቤሊንጋም ነበር ማስቆጠርም የቻለው። በአሁኑ ሰዓት ላይ በሪያል ማድሪድ ይገኛል። ይህ ተጫዋች በጉዳት ምክንያት በማንቸስተር ሲቲ ቤት ማቴዎ ኮቫቺች ብቻ ነው በጉዳት ምክንያት የማይገኘው፣ ሌሎቹ ግን ሙሉ ብቃት ላይ ይገኛሉ ሲሉ አሰልጣኙም ገልጿል። በቦሩሲያ ዶርትመንድ ቤት ምንም ጉዳት የለም፣ ሙሉ ፊትነሳቸው ላይ እንዳሉ አሰልጣኙ የገለጹ ሲሆን በዛሬው ጨዋታ ላይ ከሚጠበቁ ተጫዋቾች መካከል ኤርሊንግ ብሮት ሃላንድ ባለፉት 3 ጨዋታዎች 4 የአውሮፓ ቻምፒየንስ ሊግ ጎሎችን ማስቆጠር ችሏል። ጄሬሚ ዶኮ እንዲሁም ደግሞ በርናንዶ ሲልቫ አንዳንድ ጎሎ ያስቆጠሩ ተጫዋቾችም ናቸው። ፍሌክስ ኔሜቻ 3 ጎሎችን ያስቆጠረ የቦሩሲያ ዶርትመንድ ተጫዋች ሲሆን ሄርሲዮ ጉራሲ 2 አሲስት እንዲሁም ደግሞ 1 ጎል ማስቆጠርም ችሏል። ኬሬም አዲያሚ 2 አሲስትና 1 ጎል ያስቆጠሩ ተጫዋቾችም ናቸው። ዛሬ በኢታድ የሚደረገው የምሽት 5 ሰዓት ተጠባቂ ጨዋታ አለ። ይህን ጨዋታ እንድታዩ እንጋብዛችኋለን። ሌላኛው በጣሊያን ኢንተር ሚላን ኬራን አልማቲን የሚያስተናግድበት ሌላኛው ተጠባቂ ጨዋታ ነው። በጁሴፔ ሜዛ ስቴዲየም የሚደረግ ጨዋታ መሆኑንም ተመለከተን። በአውሮፓ ቻምፒየንስ ሊግ በተደረገ ጨዋታ ኢንተር ሚላን ተከታታይ 3 ጨዋታዎችን ድል ማድረግም ችሏል። ይህ የአራተኛ ቀንም ጨዋታ ነው። ኬራን አልማቲን ስንመለከት አንዳቸው የወጣ ሲሆን 2 ተከታታይ ጨዋታቸውን ደግሞ በሽንፈት ማጠናቀቅም ችሏል። ኢንተር ሚላን ዛሬ ፍጹም የጨዋታ የበላይነት ጋር ያሸንፋል የሚል ግምቶችን በአቋማሪ ድርጅቶች ውስጥ እየተመለከተን እንገኛለን። በዛሬው ጨዋታ ላይ የማይገኘው የኢንተር ሚላን ተጫዋቾችን ስንመለከት ሄንሪክ ሚክታሪያን፣ ማቴዎ ዳርሚያን፣ ዲጄሬኔሮ እንዲሁም ደግሞ ካሊጋስ በጉዳት ምክንያት የማይገኙ ተጫዋቾችም ናቸው። ኤድሚልሰን በኬራን አልማቲ በወቅታ የተጎዳ ተጫዋችም ነው። በዛሬ ጨዋታ ላይ አይገኝም። ላውታሮ ማርቲኔዝ 3 ጎሎችን በኢንተር ሚላን በኩል በማስቆጠር እንግዲህ የሚመራ ተጫዋች ነው። ማርከስ ቱራም 2 ጎሎችና 1 አሲስት ያስመዘገበም ተጫዋች መሆኑንም ተመልክተናል። ዴንዚል ዴምፍሪስ 2 ጎሎችን ያስቆጠረ የተከላካይ ስፍራም ተጫዋች ነው። ይህም ሌላኛው ተጠባቂ ጨዋታ ሲሆን ክለብ ብሩጅ ከባርሴሎና እንዲሁ ተጠባቂ ጨዋታም አለ። ባርሴሎና ከሜዳቸው ውጪ ነው ይህን ጨዋታ የሚያደርጉት። ካለፉት 3 ጨዋታዎች 2ቱን አሸንፈው 1 የተሸነፉት ባርሴሎናዎች ዛሬ 4ኛ መርሃ ግብራቸውን ያደርጋሉ። ክለብ ብሩጅ ደግሞ ካለፉት 3 ጨዋታዎች 2 የተሸነፈ ሲሆን አንዱን ግን ማሸነፍም ችሎ ነበር። ባርሴሎና በሜዳውና በደጋፊዎች ፊት በፓሪስ ሰን ዠርሜን ነበር 2-1 በሆነ ውጤት መሸነፍም የቻለው። ዛሬ ከሜዳቸው ውጪ የሚያደርጉት ጨዋታም ይጠበቃል። እነዚህ ሁለቱ ክለቦች በታሪካቸው ለ5ኛ ጊዜ የሚገናኙም ይሆናሉ። ከዚህ በፊት 4 ጊዜ ተገናኝቶ 3ቱን ባርሴሎና ያሸነፈ ሲሆን አንዱን ባቻ ውጤት ነው ማጠናቀቅ የቻሉት። ለመጨረሻ ጊዜ እነዚህ ሁለቱ ክለቦች ሲገናኙ ባርሴሎና 1-0 ማሸነፍም ችሎ ነበር። ነገር ግን በ2002 ነው ለመጨረሻ ጊዜ እነዚህ ሁለቱ ክለቦች መገናኘትም የቻሉት። ከ22 ዓመታት በኋላ እንግዲህ ዳግም እነዚህ ሁለቱ ክለቦች የሚገናኙም ይሆናሉ። የዛሬ ጨዋታም እንዲሁ ይጠበቃል። በዛሬው ጨዋታ ላይ የማይገኙ ተጫዋቾችን ስንመለከት የመሃል ሜዳ ሞተር የሆነው ፔድሪ በመሰል ኢንጁሪ ምክንያት አይገኝም። ሌላኛው በረኛ ዡዋን ጋርሺያ እንዲሁ ጉዳት ላይ ያለ ተጫዋች ሲሆን ካፒቴኑ ራፊኒያ፣ ጋቪ እንዲሁም ማርክ አንድሬ ተርስቴገን በጉዳት ምክንያት የማይገኙ ተጫዋቾችም ናቸው። በአውሮፓ ቻምፒየንስ ሊግ የቀድሞ የማንቸስተር ዩናይትድ በአሁኑ ሰዓት ላይ በውሰት የሚገኘው ማርከስ ራሽፎርድ በአውሮፓ ቻምፒየንስ ሊግ 4 ጎልና 1 አሲስት በማስመዝገብ በባርሴሎና ቤት የሚጠቀስ ተጫዋች ነው። ፌርሚን ሎፔዝ 3 ጎሎችን እንዲሁ ማስቆጠርም ችሏል። ዛሬም ከሚጠበቁ ተጫዋቾች መካከል እንግዲህ ላሚን ያማል፣ ፌርሚን ሎፔዝ እንዲሁም ማርከስ ራሽፎርድ እንዲሁ ይጠበቃሉ። ማርከስ ራሽፎርድ በተለይም ወደ ባርሴሎና ከሄደ በኋላ እንግዲህ ጥሩ እንቅስቃሴ እያደረገም ይገኛል። በዚህ ዓመት ለባርሴሎና ካደረጋቸው ጨዋታዎች 11 ጎሎችንና 1 አሲስት ማስመዝገብ የቻለ ተጫዋች መሆኑን ነው
እንዲሁ ያስመለከተን በዛሬው ጨዋታ ላይም ልዩነት ፈጣሪ ተብሎ ከሚጠበቁ ተጫዋቾች መካከለም አንደኛው ነው። ምሽት 5 ሰዓት ላይ ይደረጋል። ይህም ጨዋታ ቤኔፊካ ከባየር ሊቨርኩሰን እንዲሁ ምሽት 5 ሰዓት ላይ የሚደረግም ጨዋታ ነው። ኦሎምፒክ ዴ ማርሴይ ከአታላንታ ሌላኛው ተጠባቂ ሲሆን በፈረንሳይ ነው ይህ ጨዋታ የሚደረገው። አያክስ ጋላታ ሳሬን እንዲሁ ያስተናግዳል። የእንግሊዙ ኒውካስል ዩናይትድ አትሌቲኮ ቢልባውን የሚያስተናግድበት ሌላኛው ተጠባቂ ጨዋታ ነው። ይህም ጨዋታ የሚደረገው በእንግሊዝ ሴንት ጄምስ ፓርክ ስቴዲየም የሚደረግ ጨዋታ መሆኑንም ተመለከትን። ባለፈው ተከታታይ ጨዋታዎች እንግዲህ ስንመለከት ኒውካስል ዩናይትዶች የመጀመሪያ ጨዋታቸውን በሜዳቸውና በደጋፊዎች ፊት በባርሴሎና 2-1 ከተሸነፉ በኋላ ሁለቱን ተከታታይ ጨዋታዎች ማሸነፍም ችለዋል። በተቃራኒው ደግሞ አትሌቲኮ ቢልባውን ስንመለከት ሁለት ጨዋታዎችን እየተሸነፈ ሲሆን ሶስተኛውን ጨዋታ ግን በሜዳቸውና በደጋፊዎች ፊት 3-1 ማሸነፋቸውን እንዲሁ የዚህ ዓመት የአውሮፓ ቻምፒየንስ ሊግ ውጤታቸው ያመላክተናል። በታሪክ ለአራተኛ ጊዜ ነው መገናኘት የሚችሉት። 3 ጊዜ የተገናኙ ሲሆን ሁለቱን ኒውካስል ዩናይትድ ያሸነፈ ሲሆን አንዱን አትሌቲኮ ቢልባኦ ማሸነፍም ችሏል። ለመጨረሻ ጊዜ እነዚህ ሁለቱ ክለቦች በወዳጅነት ጨዋታ በ2022 ነበር መገናኘትም የቻሉት። በዛ ጨዋታ ላይ ኒውካስል ዩናይትድ ማሸነፍም ችሎ ነበር። በዛሬው ጨዋታ ላይ ኬራን ትሪፒር፣ አንቶኒ ጎርደን፣ ቲኖ ሊቨርማንቶ እንዲሁም ደግሞ ዮዋን ዊሳ በጉዳት ምክንያት የማይገኙ የኒውካስል ዩናይትድ ተጫዋቾችም ናቸው። አትሌቲኮ ቢልባኦ በኩል ስንመለከት ሁለቱ ወንድማማቾች ኢናኪ ዊሊያምስ እንዲሁም ደግሞ ኒኮ ዊሊያምስ በጉዳት ምክንያት አይገኙም። የእነዚህ ተጫዋቾች አለመኖር ቲሙን ምን ያህል እንደሚጎዳ እንግዲህ ካሁኑ ግምቶች እየወጡ ይገኛሉ። በተለይም የኒኮ ዊሊያምስ አለመኖር እንግዲህ ምን ያህል ቲሙን እንደሚጎዳ ከዚህ በፊትም ተመልክተንም ነበር። እነዚህ ሁለቱ ተጫዋቾች በአትሌቲኮ ቢልባኦ ቤት አይገኙም። የዛሬው ጨዋታቸው እንዲሁ የሚያደርጉም ነው የሚሆኑት። ዛሬ በአውሮፓ ቻምፒየንስ ሊግ እነዚህ ጨዋታዎች ተጠባቂም ናቸው። እንድታዩም ጋበዝናችሁ። እጅጉን የተወደዳችሁና የተከበራችሁ የአሁኑ ስፖርት አድማጭ ተመልካቾቻችን ለዛሬ ነበረን ስፖርታዊ መረጃዎቻችን ይህንን ይመስላሉ። ፕሮግራሞቻችንን እንዴት አያችኋቸው? ሀሳብ አስተያየታችሁን ኮሜንት ቦክስ ላይ ልታጋሩን ትችላላችሁ። ዛሬ የአውሮፓ ቻምፒየንስ ሊግ ጨዋታዎች ከምሽት 2:45 እስከ ምሽት 5 ሰዓት ላይ የሚጀምሩ ይሆናሉ። ምሽት 2:45 ላይ የሚጠበቀውን ጨዋታ ስንመለከት ቃራባቅ በሜዳውና በደጋፊዎች ፊት የእንግሊዙን ቼልሲን ያስተናግዳል። ፓፎስ ደግሞ የስፔኑን ቫያሪያል የሚያስተናግድበት የምሽት 2:45 ተጠባቂ ጨዋታዎች ናቸው። ምሽት 5 ሰዓት ላይ በርካታ ጨዋታዎች ይደረጋሉ። ከነዚህ መካከል በኢታሃድ ስቴዲየም በማንቸስተር ከተማ ማንቸስተር ሲቲ ከቦሩሲያ ዶርትመንድ ጋር የሚያደርጉት ጨዋታ ይጠበቃል። ኢንተር ሚላን ከካይራት አልማቲ፣ ክለብ ብሩጅ ከባርሴሎና፣ ቤኔፊካ ከባየር ሊቨርኩሰን፣ ኦሎምፒክ ማርሴይ ከአታላንታ፣ አያክስ ከጋላታሳራይ እንዲሁም ደግሞ ኒውካስል ዩናይትድ ከአትሌቲኮ ቢልባኦ ጋር የሚያደርጉት ተጠባቂ ጨዋታዎች አሉ። እነዚህን ጨዋታዎች እንድታዩ እየጋበዝን የከሳት ፕሮግራሞቻችንን በዚሁ የምናጠናቀቅ ነው የሚሆነው። በነገው የጧት ፕሮግራሞቻችን እስከምንገናኝ ድረስ ግን ቻው ቻው፣ መልካም ጊዜ፣ መልካም ምሽት እንዲሆንላችሁ ዳግም ተመኘን።